ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድም እህቶች፣ ባለፈው ሙስሊም ትክክለኛ ሙስሊም ለመባል መሟላት ያለበት መስፈርት ምንድነው የሚል ዋትስአፕ ግሩፕ ላይ ለጠየቁት ጥያቄ ምናልባት ቪዲዮን ገብታችሁ ያያችሁ እህት ወንድሞች ምላሹ ምን ይመስል እንደነበረ በለቀቁት ቪዲዮ ላይ የአንድ ሰዓት ቪዲዮ ላይ ማየት የምትችሉት ነገር ነው ማለት ነው። ነገር ግን 5 ቀን ሙሉ ስጠብቀው የነበረው አቡ መርየም እና መሰሎቹ የሰጡት ምላሽ ምን ይመስላል? አንደኛ ለጥያቄው በቂ የሆነ ምላሽ አልሰጡኝም። ለዛም ከኔ ይጠብቁት ለነበረው ምላሽ እኔ ምላሹን ሰጥቼ 1 ሰዓት ቪዲዮ ሰርቼ ፖስት አድርጌያለሁ፣ ለነሱም ለቅቄያለሁ። ነገር ግን ይህንን ለሰጠሁት ምላሽ የሰጠው ምላሽ ምን ነበር የሚለውን ማወቅ ስላለባችሁ እነዚህ ሰዎች ዝም ብለው ሰው ማደናገርና ማወዛገብ፣ እምነቱ ላይ ጥርጣሬ መፍጠር፣ የተለያዩ በቃ አሁን እያወኩ የሚያገኙት ነገር ምን እንደሆነ ኦልሬዲ ሁላችንም የምናውቀው ነገር ነው ማለት ነው። ማለት የራሳቸውን ጥቅም ብቻ ነው የሚያዩት። ስለ ሙስሊሙ ወይም ስለ አላህ ወይም ስለ እስልምናችን ተቆርቋሪ ሆነው እንዳይመስላችሁ። ስለዚህ የዚህን ሰውዬ ምላሽ ኦልሬዲ እዚህ ጋር አስቀምጨዋለሁ፣ ስሙት። እውነት ሐቅን ፈላጊ የሆነ ሰው ይሄ ነው የሚሰጠው ምላሽ? እኔ ከመረጃ ጋር አስደግፌ ለሰጠሁት ምላሽ የሚሰጠኝ ምላሽ ይህ ነው? ይሄ አዋቂ ሰው ነው ማለት ይቻላል? አሁን ይሄ ለእናንተ ትቼዋለሁ እንግዲህ ፍርዱን ማለት ነው። ቢስሚላህ አልሐምዱሊላህ አለዚ ዓፋና ሚማ ብተላከ ቢህ ወፈደለና ዐላ ከሲር ሚመን ኸለቀ ተፍዲላ። አንተን በፈተነው ያልፈተነን ጌታ አላህ የተመሰገነ ይሁን። እኔ የምለው አንተ ሰው አሁን ትምህርት ሰጠው ብለህ ያን ከዛም ድብልቅልቁን አውጥተህ ነው የወጣኸው ማለት ነው። ቁርአንን እንደፈለክ በራስህ እንደፈለክ አብኩተህ ነው የወጣኸው። እንዲያው አንተ የሚመክርህ ዘመድ፣ እሺ ዘመድ እንኳን ባይኖር የሚመክርህ እንኳን ጓደኛ የለም በቅርብህ። ያንተ ንግግር አላዋቂ ጃሂል የሆነ ሰው አያፍርም፣ ጃሂል ደፋር ነው የሚለውን ንግግር በአንተ ላይ ነው ያረጋገጥኩት ማለት ነው። ይህን ቃል ተጠቅሜ አላውቅም፣ ግን በአንተ ላይ መጠቀም አግባብ እንደሆነ አምኜበት ነው። ድንገትም የተናገርኩት ነገር አይደለም፣ ያፍ ወለምታም አይደለም። በዚህ ደረጃ ሰው የአላህን ቃል እንደፈለገ ይጫወትበታል። አንዴ ስለ ላሟ ታወራለህ፣ አንዴ እንደዚህ፣ አንዴ ምኑን ከምኑ እንዳገናኘው ራሱ አላውቅም። ሱብሃነ ረቢየል ዐዚም። እንግዲህ አንተ ትምህርት ብለህ በሰጠኸው ነገር ላይ የትምህርት ሳይሆን ያንተን ትክክለኛ ምንነት ለሰዎች በራስህ አንደበት ፀሐይ ያሰጣኸው ጉዳይ ነው ማለት ነው። በራስህ አንደበት። አላህ ግን ቻይ ነው። ሰው በራሱ አንደበት ትክክለኛ ምንነቱን ለሰዎች ሲያሳውቅ ማለት ነው። ኡስታዝ ኑረዲን በዚህ ነገር ላይ መልስ እንደሚሰጥብህ ተስፋ አደርጋለሁ። አንተ እንግዲህ ስለ ሙስሊምነት ብለህ በለቀቀው ነገር ላይ እሱ ራሱ መልስ እንደሚሰጥብህ ተስፋ አደርጋለሁ። እኔም ኢንሻአላህ አሁን ወደ ዝርዝር አልገባም፣ ጥቅል በሆነ መልኩ ግን ለአሁን አስቀምጣለሁ። በጣም እኔ ዘመድ ጓደኛ ካሉ በዚህ አጋጣሚ እንዲመክሩ ነው የማስታወሳቸው፣ እነሱንም ማለት ነው። ነጥብ በነጥብም ኢንሻአላህ ያነሳኸውን ነገር ያው እንግዲህ እዚህ ግሩፕ ላይ የተነሳ ነገር መልስ መሰጠት ስላለበት እውነት አንተ ተናገርከው ነገር ጭብጥ ያለው ነገር ሆኖ ሳይሆን እንዳው አንዳንድ ሰው ሊሸወድ እስከቻለ በሚለው ኢንሻአላህ ነጥብ በነጥብም አስፈላጊ ነው ብዬ ሳምን ያነሳው
መልስ እሰጣለሁ መልስ የሚሰጥ ሰው ከሌለ ማለት ነው። እና ለማንኛውም አላህ ሂዳያ ይስጥህ ነው የምለው። አለማወቅህን ብታቅ በጣም ጥሩ ነው ብዬ ነው የማስበው። እንግዲህ ስላንተ ለመናገር በጣም ቃላትም እያጠረኝ ነው የምናገረው። ለአድማጭ ደግሞ ማስተላለፈው ከዚህ ጋር አያይዤ ምንድነው ያው እሱ ቁርአንን እንደፈለገ ሲያደርገው አይታችሁታል። አንዴ ስለ ላሟ ይላል፣ አንዴ ስለ ሜዳ አህያ ያወራል፣ አንዴ ያልገባበት ጉድጓድ የለም ማለት ነው። የተነሳው ነጥብ ሌላ፣ እሱ ግን የሚያነሳው ሌላ። ለማንኛውም ለዛሬ ከሱ ንግግር እንደ ትልቅ ነገር መውሰድ ያለባችሁ ምንድነው ከቁርአን የተረዳሁት እያለ የራሱን አረዳድ ነው ያስቀመጠው ማለት ነው። እኛ እኮ የሱን አረዳድ አይደለም የፈለግነው። ቁርአንና ሐዲስን ሷሃቦች በተረዱት ሰለፎች በተረዱት ቢያንስ አንድ እንኳን እኮ የቀደመው ሰው የለም እስከዛሬ እስካሁን እሱ ባስተማረው መልኩ ያስተማረ ሰምታችኋል? እኔ ሰምቼ አላውቅም በበኩሌ፣ ለእኔ አዲስ ስለሆነብኝ ነው። እና በጣም ነው ያዘንኩት። አላህ እንግዲህ ለሁላችንም ሂዳያ ይስጠን ነው የምለው። አሚን 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 አሚን። ለሁላችንም አላህ ሂዳያ ይስጠን። ያው እንግዲህ ፍርዱን ለእናንተ ተውላችኋለሁ። ከዚህ ጋር አያይዤ የምናገረው ነገር ምንድነው እውነት ነው ማለት እኔ ቁርአን ላይ ሰዎች በተረዱበት ወይም ደግሞ ገሌ በተረዳበት ወይም የሆነ አካል በተረዳበት ብዬ ያቀረብኩት ነገር የለም። ራሴ ቁርአን ላይ አላህ ምንድነው የሚለው፣ እንዴት ነው እስልምናን ሙሉ ልንሆን የምንችልበት መንገድ እንዴት ነው ብዬ ቁርአን መልስ እንዲሰጠኝ ነው ያደረኩት። ከዛ ቀጥዬ ደግሞ ወደ ሐዲስ መልስ ለመስጠት ነበር የሄድኩ የነበረው። ነገር ግን በቁርአኑ ምላሽ ብቻ የተሰጠኝ እንትን ማስተካከያ ምንድነው ማላቅ መሆኔንና መካሪ የሌለኝ መሆኔን ብቻ ነው። አዲስ ነገር ይዤ እንደመጣው ነው። በእርግጥ ያመጣሁት ነገር አዲስ ነገር ሊሆን ይችላል። አዎ ሊሆን ይችላል። እኛ እስልምናን ወረስነው እንጂ አልፈለግነውም። ለዛ ነው እኔ እስልምናን መፈለግ የጀመርኩት ማለት ነው። አልহামዱሊላህ አገኘው። አላህ እስልምናን እንድረዳው አደረገኝ። እህት ወንድሞቼንም እነሱንም የጠየኳቸው የእውነት እስልምናን የሚያውቁት ከሆነ መልስ እንዲሰጡኝ ነበር መጀመሪያ። ነገር ግን መልስ አልሰጡኝም። ለሰጠሁት ምላሽ ደግሞ ሞራሌን ለመጉዳት ያደረጉት ንግግር ይህን ይመስላል ማለት ነው። ነገር ግን አሁንም ቢሆን ለእነዚህ ሰዎች ማዝነው ነገር ምንድነው ወይም ማሳስበው ነገር የእናንተ ንግግር ምንም የሚጎዳኝ ነገር የለም። ራሳችሁን ብቻ ነው የሚጎዳችሁ። ልክ ያልሆንኩት ነገር ካለ ደግሞ እዚህ ጋር ልክ አይደለም የተጠቀምከው ብሎ ከመረጃ ጋር መናገር ነው እንጂ ዝም ብሎ አፍ መክፈት ትርፉ ትዝብት ብቻ ነው። ሰላም አለይኩም።